በሰላም መኖር ነው የምፈልገው ከሁሉም ነገር ነፃ ሆኜ። አንቺ ብቻሽን እንዴት ነው የምትኖሪ? ብሩኬን አልለመድሽውም እንዴ? አንቺና ብሩኬ እኮ ትላንት አይደለም የተገናኛችሁት አይደል እንዴ? አብራችሁ ኖራችኋል፣ ብዙ ነገር አሳልፏችኋል። ክፉንም ደጉንም አብራችሁ ነው ያሳለፋችሁት። ይሄን ሁሉ ነገር አብረሽ አሳልፈሽ ይሄንን ሰው እንደዚህ የለመድሽውን ሰው እንዲህ በቀላሉ መተው ግን ላንቺ ይቀላል እንዴ? ከዚህ በኋላ ነፃ ሆኜ ነው የምኖረው ማለት ምን ማለት ነው ሃይሚ? አሁን እኮ ሰው ችግር ሲያጋጥመው ከችግሩ መሸሽ የለበትም። እነዛን ችግሮች ለማስተካከል ነው ጥረት ማድረግ ያለበት እንጂ ያንን ችግር ሸሽተሽ ካመለጥሽ በቃ አንቺ ደካማ ነሽ ማለት ነው። እኛ ደግሞ እንደዚህ ደካማ እንድትሆኚ አንፈልግም የጨረቃ ፋሚሊ። ምክንያቱም አንቺ ከብሩክ ጋር ነው የምታምሪው፣ ብሩኬ ካንቺ ጋር ነው የሚያምረው። ለምንድን ነው ቆም ብለሽ የማታስቢበት? እኛ እኮ እየለፈለፍን ያለ ነው ለእናንተው ነው። ምክንያቱም ትሰሙናላችሁ። እኛ መፍትሄ ይሆናል ብለን የምናስበውን ነገር እናንተ ትጠቀሙበታላችሁ ብለን ነው እኮ እዚህ ጋር የምንለፈልፈው እንጂ አስለፍልፍ እኮ በልተን አይደለም። እናንተ በጣም እድለኞች ናችሁ። ምክንያቱም በጣም በብዙ ሺህ ቤተሰብ አላችሁ እናንተን የሚወድ እናንተን የሚያከብር የእናንተ ህይወት እንዲስተካከል የሚፈልግ በጣም ብዙ የጨረቃ ፋሚሊ አለ። የጨረቃን ፋሚሊ ማክበር አለባችሁ ሁለታችሁም። ምክንያቱም እናንተን ብሎ ነው ቁጭ ብሎ ቪዲዮአችሁን የሚያዩ። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። እንግዲህ ቤተሰብ ሃይሚ ዛሬ ባልተጠበቀ ቪዲዮ ነው የመጣችው። የተናገረቻቸው ንግግሮችም ከሷ የማይጠበቁ ነገሮችን ነው የተናገረችው። ጭራሽ በኤፍሬም መፍረድ ጀመረች። እኛ እንደውም በሃይሚና በብሩክ መሃል ኤፍሬም ገብቶ እያበጣበጣቸው መስሎን ነበረ። ግን ነገሩ እውነታው ሃይሚ ወስናለች፣ ከንግግሯ እንደተረዳሁት ማለት ነው ቤተሰብ። ብሩክ እንግዲህ ያለሱ መኖር የማይቻል ይመስል ገባኝ እኮ። አሁን ብሩክ ነገሮችን ሊያስተካክል ይችላል። አሁን እንዳየነው ከሆነ ከስተቱ የተማረ ነው የሚመስለው። እስካሁን ያደረጋቸውን ነገሮች በሙሉ ልክ እንዳልሆኑ ስተት እንደሆነ የተረዳ ነው የሚመስለኝ። አነጋገሩ፣ ሁሉ ነገሩ ተቀይሯል። አንቺ የምትፈልጊው የብሩኬ ነው። የቀድሞ ብሩኬ ተመልሶ መጥቷል በቃ በአጠቃላይ። ስለዚህ እኛ ይሄንን ጨረፍታ እያየን ያለ ነው። አንቺ ደግሞ ይሄንን ነገር መረዳት አለብሽ። የብሩኬን ጸባይ መረዳት አለብሽ። ጸባዩ ወደ ትክክለኛ መንገድ ሲመጣ ቢያንስ አንቺ ማክበር ነበረብሽ፣ ከጎኑ መሆን ነበረብሽ። ምክንያቱም የተበላሸውን የብሩኬን ጸባይ ማስተካከል ነው ያለብሽ፣ ከጎኑ ሆነሽ ማለት ነው። ነገሮችን እያደረገ ነበረ። ያው ሰውናችሁና ይሰማችኋል አይደለ? አዎ ብሩኬ እኮ ሃይሚ በጣም ብዙ ነገሮችን አድርጎሻል። አንቺን በጣም ብዙ ነገሮችን፣ ብዙ ቀን እንባሽን አንብተሻል። ይሄንን እናውቃለን እኛ የጨረቃ ፋሚሊ አይተነዋል። እንባሽንም ሁሉንም ሀዘንሽንም ማለት ነው። ስለዚህ ይሄንን ነገር እናውቃለን። ግን ቢያንስ ራስሽን ለማከም ሞክሪ። ራስሽን የምታከሚው ደግሞ ራስሽን ከምትወጁ ሰው ጋር ሆነሽ ነው ራስሽን ማከም ያለብሽ። ምክንያቱም ብሩኬ እንዲስተካከል ብለሽ ከቤት ወጥተሻል። ግን ብሩኬ አሁን የመስተካከል ሁኔታ ውስጥ ነው ያለው። አንቺ ይሄንን ነገር አይተሽ ቢያንስ ከብሩኬ ጋር ያለሽን ነገር እርቅ ፈጥረሽ ቢያንስ ለተወሰነ ጊዜ ወንድሜ ጋር እቀመጣለሁ ብትይ ትችያለሽ እኮ አይደል እንዴ? ስለዚህ ባንቺና በብሩኬ መሃል ያሉትን ነገሮች እርቅ መፍጠር ትችያለሽ፣ ሰላም መፍጠር ትችያለሽ። በውስጥሽ ያዘንሽውን የተከፋሽውን ነገር በሙሉ ቢያንስ በቃ ለማከም ራስሽን ትሞክሪያለሽ፣ ብቻሽን ስትሆኚ ማለት ነው። አሁን ለብሩኬ ማድረግ ያለብሽ ነገር ቢኖር ከብሩኬ ጋር ያለሽን ነገር ቢያንስ ሰላም ፍጠሪ። ከዛ በኋላ ወንድምሽ ጋር የተወሰነ ጊዜ ብትቀመጪ ምንም ማለት አይደለም። ሰው ነው ተሰምቶኛል፣ አዝኜበታለሁ። ስለዚህ እንዲህ በቀላሉ እኔ ከሱ ጋር አሁን በይቅርታ በምናምን የምመለስበት ምንም አይነት ሃይሚ ከይቅርታ በላይ እኮ እዚች ምድር ላይ ምንም ነገር የለም። የምሬን እኮ ነው የምልሽ። ይቅርታ ብሎ ከጠየቀሽ አንድ ሰው ከዚህ በላይ ምንም ሊያደርግ አይችልም። ገባሽ? እንኳን አንቺ አይደለሽም ክርስቶስ ራሱ የሰቀሉትን ሰዎች ይቅር ብሏቸዋል አይደለም እንዴ? ይሄንን በደንብ አድርገሽ መገንዘብ አለብሽ። አንድ ሰው ይቅርታ ብሎ ጥፋቱን ካወቀ በቃ ይቅርታ ብትይው ምን ችግር አለው? ለዛውም እኮ ይሄ ሰው ተራ ሰው አይደለም። ለህይወቴ ያስፈልገኛል፣ ህይወቴን በሙሉ ቀሪ ዘመኔን ከሱ ጋር እኖራለሁ እምትዩ ሰው ነው ብሩኬ አይደል እንዴ? ታዲያ ለእንደዚህ አይነት ሰው ይቅርታ ብታደርግለት ምን ችግር አለው? ምንም ችግር የለውም እንኳን አትጎጅም። ገባሽ? አሁን ቢያንስ ብሩኬ መጎዳቱን ብሩኬ አሁን አንቺን በማጣቱ እየተጎዳ እንደሆነ እያየን ያለ ነው። አንቺም እያየሽ ነው ያለሽው። ገባሽ? ቢያንስ ግን እኛ እያልንሽ ያለነው ነገር ቢኖር ብሩኬን እንደዚህ አትጨክኝበት እያለን ነው።
ባትጨክኝበት ነው የተሻለ የሚሆነው። ምክንያቱም ከጨከንሽበት ብሩኬ የማይሆን ነገር ውስጥ ሊገባብሽ ይችላል። ገባሽ? ስለዚህ በጣም እንደሚወድሽና እንደሚያፈቅርሽ ደግሞ ታውቂያለሽ። ይህንን ካወቅሽ ደግሞ ለምንድን ነው ብሩኬ እንደዚህ እንዲጨነቅ የምታደርጊው? ቢያንስ ትምህርትን እንዲማር ከፈለግሽ አንቺን በማጣቱ የሚያጣውን ነገር እንዲረዳ ከፈለግሽ የተወሰነ ቀን ይበቃዋል እኮ ብሩኬ ብቻውን መሆኑ ማለት ነው። ስለዚህ አሁን አንቺ ማድረግ ያለብሽ ነገር እንዳልኩሽ ወንድምሽ ጋር የተወሰነ ጊዜ ቁጭ ብለሽ ከብሩኬ ጋር ያለሽን ነገር ብትፈቺ ሰላም ብትፈጥሪ ነው የሚሻለው። ሌላው ደግሞ ኤፍሬም ያንቺን ደስታ እንደሚፈልግ ነግሮሻል አይደለ? ከኤፍሬም ይሄንን ቃል በመስማቴ በጣም ነው ደስ ያለኝ። ምክንያቱም ኤፍሬም ባንቺና በብሩክ መሃል ያሉትን ነገሮች ለማስተካከል እየሞከረ መሆኑ በቃ ሰላንተና በጣም ነው ደስ ያለኝ እውነት ለመናገር ማለት ነው። እንግዲህ የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።